40 አይቀበልም እኮ ነው በል ያ 40 50 60 ዓመታት ይሄ ኃይል እኮ ማሸነፍ ያልቻለው በጣም ናሽናሊስት ከሆነውና የመሬቱን ስንዝር መስጠት ከማይፈልገው የኢራን ህዝብ ጋር እየተጋጨ ነው ያላሸነፈው። የኩርድ ህዝብ ትግል 50 60 ዓመት ነው ከዛ በላይ ዓመት የሆነው። ስለዚህ አሁን በተመሳሳዩ መንገድ ይሄ ህዝብ ገብቶ ይሄ የኩርድ ህዝብ የሃይማኖት ባክግራውንዱ የዘር ባክግራውንዱ ምናምን የሚለይ ነው። ቶታሊ ይለያል። ይሄ ገብቶ በህዳጣን ሆኖ ሌላው ኢራናዊ በዚህ ኃይል ላይ እንትን ብሎ ስኬታማ ምናምን ይሆናል አይሆንም። ለዚህ ነው አሁን ትክክል አኪላ ቀደም ካነሳው ጋር ለምሳሌ የኢራን ህዝብ በመንግስቱ ተማሮ ሊሆን ይችላል ምናምን ሊሆን ይችላል። መንግስቱን መጣል የሚፈልገው ባለው ወይ ደግሞ መንግስቱን ለውጥ መጣል ሳይሆን ለውጥ ማግኘት የሚፈልገው ባለው በራሱ ተፈጥሯዊ ትግል እንጂ ይሄ ናሽናሊስት ከሆነው የኢራን ህዝብ አንፃር ሊቃኝ የማይችል ኤክስተርናል ፓወር መጥቶ ወሮ ከዛን እሱ አደጋ አድርሶ ለውጥ አምጥቶልኝ እኔ በዛ ውስጥ እንደዚህ ጥቅም ይጠበቃል የሚል የስነ ልቦና ስሬት ህዝቡ ባጠቃላይ ነገ እንቀጥላለን። አንድ ነገር ማወቅ ያለው የሚድልስ ሰዎች ከሌሎች ሀገሮች ካለፉ ሚስቴኮቻቸው እየተማሩ የመጡ ናቸው። መርሳት የሌለብን ለምሳሌ አሜሪካ ኢራቅ ላይ ወረራ በምታካሄድበት ጊዜ የነበራቸው ግንዛቤና አሁን ላይ አንድ ነው። ሚዲያዎችን እንኳን መለየት የጀመርነው ኮሌትሊ ነው። አፍጋኒስታን ላይ የሚሆነውን ያየ፣ ሶሪያ ላይ የሚሆነውን አይተ፣ የመን ላይ የሚሆነውን አይተ፣ ሊቢያ ላይ የሚሆነውን አይተ። እንግዲህ ሊቢያ ከጋዳፊ በፊትና ከጋዳፊ በኋላ የሊቢያን ህዝብ ሄደህ ብትጠይቅ በጋዳፊ ጊዜ ኤሌክትሪክሲቲ ፍሪ ነው። ለመንግስት ሰራተኛ ወራዊ ክፍያ ይሰጣቸው ነበር። ፐር ካፒታ ኢንከማቸው ይሄ አጠቃላይ ነዳጅ ኤክስፖርት አድርገው ለህዝቡ የሚካፈሉ ከዛ ኦን ቶፕ ኦፍ ዛት ይከፈላቸዋል የዜግነት ክፍያ። ትምህርት ቤት ነፃ ነው። ቤት የምትገዛ ከሆነ አድርገህ መጨረሻ ላይ ሰብሲዳይዝ ትደረጋለህ። ቤት የምትገዛ ከሆነ ተቀማጭ አለ። እንደዚህ ተሞላቆ የኖረ ህዝብ ዛሬ የአሸባሪዎች መፈንጫ ነው የሆነው። ከ10 ሊቢያዎች ዛሬ ኢንተርቪው ብታረጋቸው ብትጠይቃቸው ሳዳም ሁሴን ጋዳፊ በነበረበት ጊዜ ያኔ የመራቸው መግባት ይጸጽታል ብትላቸው በእርግጠኝነት 8ቱ አላህ ይቅር ይበለኝ ነው የሚሉ። አሁን እነዚህ ኢራናውያን ይህንን ሲማሩ፣ ይህንን ሲያዩ፣ ይህን ሲሰበኩ፣ ይህን እያዩ ሌላ ሀገር ላይ የሆነውን እያዩ ሲማሩ የኖሩ ህዝቦች ናቸው። እነዚህ ጋር ተመሳሳይ እነዚሁ ሰዎች በተመሳሳይ ቶን መተውባቸው ሶኮልድ ዲሞክራሲ ኢንስቶል እናደርግላችሁ ነው ሲሏቸው፣ ዲሞክራሲ ልንሰጣችሁ ነው። ዋርዚ አፍተር ኦል አንተ ሰው ሀገር ላይ ሉዓላዊ ድንበር ላይ ጥሰህ ገብተህ በምን አይነት ቶን በምን አይነት ሙዚቃ መደነስ እንዳለባቸው ቴዲ ኢራንን እኮ ዲሞክራሲዋን ያሳጣት እኮ የአያቶላ መንግስት ነው። ኢራን እኮ ከአያቶላ ፊት እኮ አሁን ህዝቡ የሚመርጠው ያንተን እርዳታ አይፈልግም። ያንተን ጣጣ የእሱ ነው። አሁን የሙሼ ትንተና አሁን ሚስቴኩ ምንድነው? የህዝቡን ስርጭት ስብጥር አያውቅም። የኢራን ታሪክ ደግሞ አኪላ አንተ ልጠይቅ፣ አሜሪካና እስራኤላውያን ዲሞክራሲ ልንሰጥ ነው እየመራህ አስገባን ቢሉ አንተ እንኳን ዲሞክራሲ ይሰጡኛል ብለህ ታስባለህ? ከኛ ጋር ችግር ለምሳሌ እስራኤልም አሜሪካም ከኛ ጋር በቃ ነዳጅ ካለ ዲሞክራሲ ያስፈልጋል ነው የሚሉ። ነዳጅህን መዝረፍ አልፈለጉም። ነዳጅ መዝረፍ አሁን ፐርሺያኖች ከአይሁዶች ጋር ችግር የለባቸውም። በታሪካቸው እኮ ፐርሺያኖች አሁን ጦርነቱን እኚህ ህዝቦች እንዴት ያዩታል ነው እኮ ጥያቄው። የዛሬ 3 ወር ጨፍጭፏቸዋል። አሁን የአያቶላው መንግስት አሁን ያለው የኢራን ትክክለኛው ፐርሺያኑ ፋርሲ ህዝብ የሚያስታውሰው ከ1978 በፊት የነበረውን የሮያል ፋሚሊውን በጣም ሌክዠሪየስ የነበረውን አሁን ላይ ያለው ህዝብ ያን ነው እያለ ያለው ወይ ነው ጥያቄ? አዎ አያቶላው ሲሞት እኮ ህዝቡ እኮ በደስታ እኮ የመኪና ክላክስ እየነፋ። ስለዚህ ቀላሉ ነገር በዚህ ደረጃ ግራውንድ ላይ ፕሮቴስት የሚያደርግና ያንተን መምጣት በጉጉት እየጠበቀ ያለ ህዝብ ካለ ኢዚ ምንም እኮ መከራከር አስፈልገው። እግረኛ ወታደርን ይዘህ ለምን አትሄድም? ለምን ታንገራግራለህ? አረቦቹ መዳከም አለባቸው እንዴ? አረቦቹም እኮ ታርጌት ናቸው። አረቦቹ እኮ አሜሪካ ከነሱ ጋር ያለች ነው የምትመስላቸው፣ ግን አይደለች። አሜሪካ ከእስራኤል ጋር ናት። አረቦቹም መዳከም አለባቸው።
አረቦቹ ከተዳከሙ በኋላ ኢራን የምትገባው ማለት ነው። ታዲያ ኳታር ላይ የአሜሪካ 3 እና 4 ጀት በኳታር ኤር ዲፌንስ ሲመታ ዝም ብሎ ይመስላል እንዴ? እችን ያዛትና እንቋጫት። ስለዚህ የገልፍ ሀገራት ይፈራርሳሉ ብለህ የምታስበው? በደንብ ይዳክማሉ። ልክ አሁን ባላቸው ከአሜሪካ ጋር ትከሻ ለትከሻ